አንተ ሰውዬ ድምጽስ እንዴት ሆነ? ያንተ ድምጽስ እንዴት ሆነ? አመቱን ሙሉ ምስኪን ስትረዳ የነበርከው ሰውዬ ድምጽ እንዴት ሆነ? አሮጊት አትል ሽማግሌ አትል እግር አጥበ እጃቸውን አጥበ ሰውነታቸውን አጥበ ልብስ ገዝተ ስታለብስ የነበረው እንጨት ሲሰከሙ ከነሱ ጋር ተሸክመ ስትረዳ የነበረው ከገጠር እስከ ከተማ እየሄድክ ምስኪኖችን ስትረዳ የነበረው ከአመት እስከ አመት ያንተ ቮይስ ያንተ ድምጽስ እንዴት ሆነ? ምንድነው? እንዴት ወዴት ሆነ? ለምን አትነግረን? ኢትዮጵያ ረሳችሁት። እናንተ እንደዚህ አይነቱን ደግ ምስኪን ሰውዬ ትታችሁ ቂጥ ስራጭና ጭንጭን ስር የሚሮጥን አበረታቱ። ጎበዞች ናችሁ። ያንተ ድምጽስ እንዴት ሆነ? ማስተር አብነት እስቲ ንገረን በእናትህ። ብረሳ ጎፋ ላይ ሆነው እንደዛ ጭቃ በጭቃ የሆነ ከመንግስት ቀድመ እዛ ቦታ የተገኘው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። ከዛሬ 5 6 7 ወር በፊት ማስተር አብነት የተናገረው ኑዛዜ ለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥ። ብዙ አመታት ታመሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። በካንሰር ታመምኩ። ቲክቶኬን፣ ፌስቡኬን፣ ዩቲዩቤን እና ኢንስታግራሜን እና ሲሜን ጭምር ለተለያዩ ሰዎች ባደራ መልክ ሰጥቻለሁ። የኔ ተከታይ ከኔ ጋር እኩል አይሞት። እግዚአብሔርን ያገለግላል። የኔ ሚዲያ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያለሁ አላልኩም? እግዚአብሔር ግን አይቻልም ብሎ ከለከለው። ዛሬ ቤተሰብ በጣም አዝኜ ነው፣ በጣም በከፍቶኝ ነው የመጣሁት ማለት ነው። እና ከጧት ጀምሬ እያለቀስኩኝ ነው የምር ይሄንን ቪዲዮ ያየሁኝ ማለት ነው። በቃ አላቅም ምንም አይነት ቪዲዮ መስራቱ ላቃተኝ ወላሂ ነው ምላችሁ የምር ቤተሰብ አላቅም። ሰው በቃ የሆነ ነገር ሆኖ የሆነ በቃ ዝም ብሎ ሲሞት ራሱ ማለት ነው ይሄን ያክል አዝኜ አላቅም የምር ቤተሰብ ሞቶ ብቻ አላቅም ይሄን ያክል አዝኜ አላቅም። ማስተር አብነት በዚህ ልክ እንደዚህ ሲሆን መልካም ሰው መቼ ይቀመጣል? በርግጥ ማለት ነው ቤተሰብ የምር በጣም ነው ያዘንኩት። አላቅም ብቻ የዛሬው ነገር አላቅም። እና እንግዲህ በካንሰር ታሞ ነበረ በፊት ማለት ነው ቤተሰብ ህመሙን ደብቆ የሰው ብሎ ህመሙን ደብቆ የሰው የሚኖር የሰው ራሱን የሚሰጥ መስዋዕት የሚከፍል ማስተር አብነት የምር አባት ማለት እኮ ነው። አላህ ሂዳያ ይስጥህ። እንግዲህ የምር እኔ በጣም ነው ያዘንኩት። እና ማስተር አብነትን በጣም ብዙዎቻችን እናውቀዋለን፣ የማያውቀው የለም ማለት ይቻላል። እና ላኢላሃ ኢላላህ ብቻ አላቅም በጣም ነው እንትን ያሳዘነኝ፣ በጣም ነው ያዘንኩት ማለት ነው። በዚህ ልክ እኔ በፊት ቪዲዮውን አላየሁትም ነበር ማለት ነው ቤተሰብዬና ዛሬ ይሄንን ቪዲዮ አላዛር ጋር አገኘሁት ማለት ነው። አላዛር ቲዩብ ላይ እንግዲህ ገብታችሁ ስለሱ መስማት ትችላላችሁ። እና ህመሙን ደብቆ እስካሁን ድረስ ህመሙን ደብቆ ኖሮ ከዛ አሁን ይፋ ወጣ። እንግዲህ አሁን ይፋ አውጥቶት ሲያቀተው እስካሁን ሸፋፍኖ ሲያቀተው ጊዜ እንግዲህ አሁን ይፋ ወጣ። አሁንም ራሱ እኮ ይፋ ላወጣ አልፈልግም ነበረ፣ ሰውን ማሰቃይ ወይ ሰው በኔ ሰው ሊጨነቅ አልፈልግም ነበረ፣ ግን ምንም ማድረግ አልችልም አለ። እንግዲህ ይሄ ማስተር አብነት ማለት ነው። በጣም ነው የሚያሳዝነውና የምድኔ በጣም ነው ያዘንኩት ቤተሰብዬ። እና አላህ ያርግህ ወላሂ ከልቤ ነው። እና አላቅም አላህ ያርግህ ብቻ ሳይሆን እኔ ዱአ ማድረግለት በጣም ብዙ አይነት ዱአ ነው ማድረግለት ወላሂ። የምስኪኖች አባት የየቲሞች አባት የሆነ ማንም ሰው ቢሆን ያለው ሰው ራሱ ማለት ነው በቃ ይሄ መልካም ሰው ነው የምትሉት ሰውን በዚህ ልክ የምደኝ ነው ብላችሁ ቤተሰብና በዚህ ልክ መልካም አይሆንም።
እና እሱ እስካሁን ድረስ ሰውን ሳይጸየፍ ሰውን የሆነ ሳይቀፈው በቃ ተሎ ብሎ ከነጭቃው ከነምናምኑ እያረገ እያነሳ እየሳመ እግሩን እያጠበ ስንት እናቶች ናቸው ገጠር ሄዶ ክፍለ ሀገር ሄዶ ያ ሁላ ሰውን እንትን እያለ አላቅም። የምሬ ነው የምላችሁ ቤተሰብ እና ያንን ሰው ሲሄድ በጣም ያሳዝናል። እና አይሞትም የምሬ ነው የምላችሁ አይሞትም። በቃ አላህ አፍ ያርገው። አላህ ረጅም እድሜ ሰጥቶ ረጅም ሀያት ሰጥቶት የምስኪኖች አባት ነው። ረጅም እድሜ ሰጥቶት እንግዲህ አላህ ሂዳያ ይስጠው ማለት ነው። አላህ ሙሉ አፍያውን ይመልስለት። የምሬ ነው የምላችሁ ዛሬ በጣም ብቻ አላቅም በጣም አዝኜ ነው የመጣሁት እና ይቅርታ አድርጉልኝ እናንተን እንትን ካልኳችሁ። ግን እኔ አላቅም እኔ ብዙ ጊዜ አልከታተለውም እኮ ግን መልካምነቱ አንድ ቀን ሰውን አይታችሁ ትረዳላችሁ ምን አይነት እንደሆነ ማለት ነው። ግን እስኪ እንዴት እንደከሳ እዩት። ደግሞ እኔ ማለት ነው አንድ ሀሳብ ነበረኝ ቤተሰብ ማለት ነው የሱ ሕክምና ወይ ጸበል በቃ በሚያምንበት ነገር ላይ እንትን ቢልበት አሪፍ ነበረ እና በጣም ያሳዝናል። ባይዘዌ በጣም አዝኛለሁኝ ዛሬ ማለት ነው። የምሬ ነው የምላችሁ ማስተር አብነትን እንግዲህ አላህ አፊያ ያርገህ። በጣም ከፍቶኝ ነው ዛሬ የመጣሁት ማለት ነው። ባየሁት ነገር በጣም ብቻ አላቅም። ዛሬ ምን እንደምላችሁ እንዴት እንደምገልጽላችሁ አላቅም። በጣም ነው የሚያሳዝነው። እንግዲህ አላህ አፊያ ያድርግህ ወንድማችን። እኛ መልካም ሰው መልካም አባት ማለት ነው የቲሞች አባት የሆንከው እንግዲህ አላህ አፊያ ያድርግህ። እናንተም እስኪ ዱአ አርጉለት ሁላችሁም ዱአ አርጉልኝ ብለዋል። እንግዲህ በዱአ አስታውሱት ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ በዚህ ነበረ የመጣሁት ማለት ነው። ቪዲዮን እስከ መጨረሻውን ተከታተሉት እና የኔ ውድ ቤተሰቦች ማለት ነው የምታበረታቱኝ ደግሞ ከልብ አድርጌ አመሰግናለሁኝ። ዛሬ ስለ አብነት በጣም ብዙ ነገር ማስተር አብነት በጣም ብዙ ነገር ማውራት ይቻላል። በእርግጥ ግን እኔ አልቻልኩም። በዚህ ልክ አላቅም። በቃ አስሬ ሳየው በቃ እኔ ራሴን ሁላ ያመመኝ ነው አሁን ላይ ማለት ነው ቤተሰብዬና በጣም ያሳዝናል። አንዱ ብቻ እኛ የሀገራችን ሰዎች የኛ ሀገር ሰው በተለይ የኢትዮጵያ ሰው እንደዚህ መታየት ማለት በጣም ከባድ ነው። ሰው በጣም ነው የሚያስጠላው። በጣም ከባድ ነውና ብቻ የሆነ ሰው ሀብታም ይሁን ብቻ እንደዚህ ሚዲያ ላይ መታየቱ ምናምን ነገር። አሁን የሆነች ልጅ አለች ቤተሰብዬ ሚዲያ ላይ ማለት ነው። ስሟን እንትን አይደለም ቲክቶክ ነው የምትሰራው ልጅቷ ማለት ነውና የምሪ ነው የምላችሁ የሆነ እንትን ብቻ የራሷንም ቢዝነስም እየሰራች ነው። ከዛው ከጎን ደግሞ የታመሙ ሰዎችን የተቸገሩት ምናምን ነገር ትጠይቃለች እና እንደዚህ እንትን ትላለች። ከዛ የምሪ ነው የምላችሁ አረ ወር ሆኖ ብላችሁ ነው ከወር በፊት ማለት ነው ቲክቶክ ሲጀምር ስትሰራ ምናምን ነገር በጣም ነበር የምታምረው ማለት ነው። አሁን ግን ያንን ስራ ስትጀምረው የለችም። በቃ አጠቋቁራ ምናምን ነገር ቤተሰብ በቃ አጠቋቁራ የሆነ ነገር ነው የመሰለችው። እና በዚህ ልክ ነው ለምን ለሰው ክፉ እንሆናለን? ለምን ለሰው ክፉ እንሆናለን? አረ በእናታችሁ እባካችሁ ተው። እኛ መልካም እንሆን እስኪ ለሰው መልካም እንሆን በቃ እስኪ ለሰው መልካም እንሁን። ማስተር አብነትን የሚያክል ሰው ሄደ ማለት ከባድ ነው በጣም ለምስኪኖች። 5 ሚሊዮን የሚያክል አስቡት ህዝብ ነው ያለው ማለት ነው የማስተር አብነት ጋር